ሚካኤልና የአንቀጸ አድኅኖ ቅድስተ ቅዱሳን ድንግል ማርያም አንድነት ገዳም የአራቱ ቤተ መቅደሶች አስተዳዳሪ ነኝ። እንግዲህ ይህ ፍልፍል ቤተ መቅደስ ዋሻ ከዚህ ከምንወርድበት ከዚህ ከጫማ ማውለቂያ በታች ወደታች አራት ፍልፍል ዋሻዎችን እናገኛለን ማለት ነው። የመጀመሪያው ቅዱስ እግዚአብሔር አብ ነው። ቀጥሎ ቅድስተ ቅዱሳን ድንግል ማርያም፣ ከዚያ ስላሴ የቅድስት ስላሴና የምንያምር ቅዱስ ገብርኤል ዋሻን እናገኛለን። እንግዲህ ወደዚህ ቅዱስ ስፍራ የፈውስና የበረከት ስፍራ እንኳን በሰላም መጣችሁ ማለት ፈልጋለሁኝ። ከዚህ በመቀጠል እንግዲህ እነዚህን አራት ፍልፍል ዋሻዎች እየዞርን የምናይ የምንጎበኝ ይሆናል ማለት ነው። እሺ አለቀ። ስለዚህ ይሄንን በኋላ ላይ ጥያቄውን ወዛው ስንነጋገር እንጠይቃቸዋለን። ስለዚህ እንዲያውን ሜሽ ወደ ቦታው እየቀረጽክ ነው የምትሄደው? ስንሄድ ገመዱን ስጠኛ። ማይኩን አሁን አንፈልገውማ። እሺ አይፈልግማ። አንቺ ያው አንቺ ከፈልሽ መስራት ይችላል። ያን ምን ይታፈት አርሜ ቦርሳውን አሁን ራሱ ያየኸው ማሽን ቦታ እናንተ ትቀድሙ ኑ ይሄ ወጣ በል አኑ ነው ግቡ ባታች ስንገባ በር ላይ አራት ፍልፍል ቤተ መቅደሶችን እናገኛለን ብለን እንዳነሳ ነው። ይህ ፍልፍል የተፈጥሮ አለት በሰው እጅ የተፈለፈለው ዋሻ የተፈለፈለበት ዘመን በ1972 ተጀምሮ በ1986 ዓመተ ምህረት ተጠናቋል ማለት ነው። አራቱ ቤተ መቅደሶች ከ14 ዓመት በኋላ አጠቃላይ አራቱም ቤተ መቅደሶች አገልግሎት ጀምረዋል ማለት ነው። የዚህ ቤተ መቅደስ ፍልፍል ዋሻ ፈልፋይ ወይንም መስራቹ አባ ኃይለ ጊዮርጊስ ይባላሉ። መልአኩ ቅዱስ ሚካኤል የላይኛው ቤተ መቅደሱ የመጀመሪያው ሳሪያ ደብረ ቅዱስ ሚካኤል ነው። እነዚህ አባት እዛ ቅዱስ ሚካኤል ጋር ለተማጽኖት መጥተው መልአኩን ጠይቀውት ችግራቸው ከተፈታላቸው በኋላ ችግራቸውን ፈቶ መልአኩ ዝም አይደለም ያላቸው። ቀጥሎ ለትውልድ መድኃኒት ለትውልድ ፈውስ የሚሆን
ቦታን አሳይሃለሁ በማለት ለመጀመሪያ ጊዜ አሁን ዝቅ ስንል እናገኘዋለን። የእግዚአብሔር አብ ቤተ መቅደስን ይፈለፍሉ ዘንድ አለቱን በራሱ ሰይፍ ምልክት አሳይቶ ሰጥቷቸው ሄዷል ማለት ነው። ከዚያ በኋላ እነዚህ አባት በ1972 ዓመተ ምህረት የእግዚአብሔር አብን ቤተ መቅደስ ጀምረው እስከ 1986 አጠቃላይ አራቱን ቤተ መቅደሶች ጨርሰዋል ማለት ነው። ከነዚህ ከአራቱ ቤተ መቅደሶች አንዱ የሆነው ይሄ እንግዲህ ምን ያምር ቅዱስ ገብርኤል ይባላል። ይሄ ቤተ መቅደስ በውስጡ አምሳለ ሲኦል ያለበት በጣም ሰፊ ቤተ መቅደስ ነው። ይሄም እናንተን ፕሮግራም እንዲዘጋጅ የዩኒቨርሲቲ ባለሙያዎቹም መጥተው እንዲያጠኑ የመጀመሪያው የተፈጥሮ ችግር መንስኤ የሚታየው በዚህ ፍልፍል ዋሻ ላይ ነው ማለት ነው። እንግዲህ ችግሩን በአይን የሚታይ ነው። መፍትሄው ምንድነው ለሚለው በኋላ የምናየው ይሆናል። ወደ ውስጥ ገብተን ውስጥ ላይ 3 አምዶች አሉት። በ3 አምዶች ስር ጸበል አለ። ያን ጸበል ማንም ኦርቶዶክሳዊ ወስዶ የተቀባ የተጠመቀ ከችግሩ ያልተፈታ የለምና ዛሬም ስንገባ አሁን በአይናችን ስለምናየው ማለት ነው። ይሄ ምን ያምር ቅዱስ ገብርኤል ይባላል። ስሙን የሰየመችው አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ናት። ለአባ ኃይለ ጊዮርጊስ ስራቸውን ሲጨርሱ ምን ያምር እንደምን አለ ድንቅ ነገር ሰርተሃል የሚል ስያሜ ሰጥተዋለች ማለት ነው። እሺ እንግዲህ አሁን የምን ያምር ቅዱስ ገብርኤል ፍልፍል ዋሻ በዚህ አመት በ2017 ክረምት ከመግባቱ በፊት ቢያንስ የዛፍ ማጽዳትና መሰል ነገሮች ተሰርተው ካላለቁ የሚደርሰው አደጋ እንደ ሰውኛ እንደ እግዚአብሔርነት አይደለም። እንደ ሰውኛ ግን ዋሻው ሙሉ በሙሉ ይናዳል ብሎ ለመናገር ድፍረት ባይሆንም በእርግጠኝነት ግን እንደተጀመረው ካየነው ምንም ዋስትና አይኖረውም። ስለዚህ ምን ያስፈልጋል ከተባለ በዚህ አመት ባለሙያዎችን በጣም በመጠንከር ባለመሰልቸት ያላቸው ባለሀብቶችም ደግሞ ለችግሩ ደራሽ በመሆን ከሞተ በኋላ ማልቀስ ትርጉም ስለማይሆን አሁኑ ህያው እንዳለ ህያው ሆኖ ለማስቀጠል መረባረብና የባሰ አደጋ ተንዶ እድሜ ልክ ከምንቆጭበት ዛሬ መፍትሄ የሰጠንበት እየመጣ እንድንፈወስበት መላው ኦርቶዶክሳውያን እንዲረባረቡበት በቤተክርስቲያኒቱ ስም መልእክት ማስተላለፍ ፈልጋለሁ።